እስኪያስቡት በዚህ ጸጥ ረጭ ባለ ውቅያኖስ ላይ ለብቻችሁ በዚች ማማ ላይ ለቀናት ወይንም ለወራት ዳጎስ ያለ ገንዘብ እየተከፈላችሁ ብታሳልፉስ? ሰላም ውድ የሉሲ ቲፕስ ቤተሰቦች፣ በዚህ የማዕበል ድምጽ ብቻ በሚሰማበትና ወፍ እንኳን ዝር በማይልበት የተንጣለለ ባህር ላይ የባህሩ ጠባቂ በሆነችው ማማ ላይ አንድ ሰው ብቻ ለብቻው እዚህ እንዲሆንና ስራውን እንዲከውን ይደረጋል። ታዲያ እናንተም ብትሆኑ ለደቂቃዎች ሐሳባችሁን ሰብሰብ አድርጉና ይህንን እጅግ ከባድና ለመወሰን አዳጋች የሆነን የዓለማችን ከባድ ስራ እኔ ብሆን እሰራው ይሆን ወይ ብላችሁ ራሳችሁን ጠይቁ እስኪ። ታዲያ ጥያቄውን ለጊዜው ለእናንተ ልተውና ይህንን በዓመት 1.2 ሚሊዮን የአሜሪካን ዶላር የሚያስገኝ ስራ አይነት ላስተዋውቃችሁ። ስራው ምንም አይነት የትምህርት ማስረጃ፣ ምንም አይነት ጉልበትም ሆነ የተለየ የተጋነነ ጥረትን የማይጠይቅ የስራ አይነት ሲሆን አለቃም ሆነ ተቆጣጣሪ ብሎ ነገር በስፍራው የለም። ታዲያ ስራውም የሚሆነው በዋናነት በጣም ቀላልና አጭር ሲሆን ይኸውም በባህር መሃል የተገነባን አንድ የባህር ላይ የመብራት ማማ ወይንም በእነሱ አጠራር ላይት ሃውስ እያሉ የሚጠሩትን ቤት ለብቻ ሆኖ መጠበቅና ሲመሽ ደግሞ መብራት ማብራት፣ ሲነጋ ደግሞ መብራቱን ማጥፋት ብቻ ነው። ታዲያ በዚህ ቦታ ላይ ስራውን ለመስራት የተስማማና የተመደበ ሰው ስራው የሚሆነው የመብራቱን ሁኔታ መከታተል ብቻ ስለሆነ የቀረውን ጊዜ ከላይት ሃውሱ ሳይወጣ እንደ ልቡ መጠቀም የሚችል ሲሆን ሲያሻው የፈለገውን ያህል መተኛት፣ ደስ ሲለው ደግሞ ተነስቶ የባህሩን አስደናቂ እይታ መመልከት ወይንም ደግሞ ንጹህ አየር እየተነፈሱ አሳ ማጥመድም ይችላል። ታዲያ ይህ የድሎትና የምቾት ስራ ቢመስልም ዳሩ ግን እንደዛ ሳይሆን ይህ የዓለማችን እጅግ ከባዱና እጅግ አስፈሪው ስራ ሲሆን ይህንን ስራ ለመስራት ፍላጎት ብቻ በቂ ሳይሆን ድፍረት፣ እምነትና ጽናትን የሚጠይቅ ስራ፣ ከባድ ስራ ነው። ይህ ከውጭ ሆኖ ለተመለከተው ቀላልና አስደሳች የሚመስል ስራ ጥቂቶች ብቻ የሚደፍሩት ስራ ሲሆን በዓለማችን ላይ ካሉት ስራዎች ሁሉ እጅግ አደገኛውና አስፈሪውም ስራ ተብሎ ተመዝግቧል። ታዲያ ይህ የባህር ማማ ዋነኛ ዓላማው በምሽት ብርሃን ለመስጠትና መርከቦች ከአደጋ ለመጠበቅ ታስቦ የተሰራ የመብራት ማማ ሲሆን የሰራተኛ ዋነኛ ዓላማ ስራውም ይህን መብራት ልክ ሲመሽ ጠብቆ ማብራትና ሲነጋ ደግሞ ጠብቆ ማጥፋት ብቻ ነው። እንዲህ ያሉት ማማዎች በተለያዩ የባህር ስፍራዎች ላይ ቢኖሩም እኛ ግን ለዛሬ በፈረንሳይ የባህር ክልል ውስጥ ስለሚገኘውና ላጁመንት እየተባለ ስለሚጠራው የባህር ላይ ማማ እንመልከት። ይህ ቦታ እንኳን ለሰው ልጅ መኖሪያነት ይቅርና ለአጭር ጊዜ ቆይታም እንኳን እጅግ አስጨናቂ ስለሆነ አንድ ሰው ይህንን ስራ ለመስራት ከመወሰኑና የአንድ ዓመት ኮንትራት ከመፈራረሙ በፊት ቆም ብሎ እንዲያስብ እድል ይሰጠዋል። ምክንያቱም ደግሞ ማወቅ ያለበት ነገር ቢኖር በዚህ በውሃ በተከበበ ግንብ ውስጥ የሚጠብቀው የምቾት ውሎ ሳይሆን ጥልቅ ብቸኝነት መሆኑና ለሰላምታ እንኳን የሚያናግረው አንድም ሰው አለመኖሩ ነው። በዚህ ቦታ ሊያናግረው የሚችለው በዙሪያው ያለው ብቸኛው ድምጽ የሰው ልጅ ድምጽ ሳይሆን የባህሩ ጩኸትና የማዕበሉ ግጭት ብቻ ነው። ከብቸኝነቱ በላይ ደግሞ ሕይወቱን ለአደጋ የሚያጋልጠው የአየር ንብረት ሁኔታ ሲሆን በዚህ የውቅያኖስ ክፍል የሚነሱት አውሎ ነፋሶች እንዲሁ በዋዛ የሚታለፉ አይደሉም። ማዕበሉም ቢሆን ሕይወትን አደጋ ላይ የሚጥል ሲሆን በከፍተኛ ፍጥነትና ጉልበት ተነስተው የመብራት ማማውን ሲመቱት ውሃው እስከ ላይኛው ከፍታ ድረስ ወደ ላይ በመወርወር ግንቡን ሙሉ በሙሉ ሊውጠው ይችላል። አሁን ይህንን አስፈሪ የተፈጥሮ ኃይልና የሰው ልጅ ከባህር ጋር የሚያደርገውን ትግል ስንመለከት ወደ አእምሯችን የሚመጣው ወሳኝ ጥያቄ በመሰረቱ እነዚህ የባህር ላይ መብራቶች ለምን አስፈለጉ የሚለው ሲሆን የዚህን ጥያቄ መልስ ለማግኘት ጊዜን ወደ ኋላ በማሽከርከር የሰው ልጅ የባህር ላይ የጉዞ ታሪክ እንዴት እንደጀመረ መመርመር ይኖርብናል። በጥንት ዘመን ዛሬ የምናውቃቸው ዘመናዊ አውራ ጎዳናዎች፣ ድልድዮችና መኪኖች ባልነበሩበት ጊዜ ከአንድ ሀገር ወደ ሌላ ሀገር ለመጓዝም ሆነ የንግድ ዕቃዎችን ለማጓጓዝ ብቸኛውና አስተማማኙ መንገድ የውሃ ላይ ጉዞ የነበረ ሲሆን ነገር ግን የባህር ጉዞ በወቅቱ እንደታሰበው ቀላል አልነበረም። ታዲያ ካፕቴን ማርሴስ የተባለ አንድ ጎበዝ መርከበኛ በባህር ላይ በሚያደርጋቸው አስደናቂ ጉዞዎች የሚታወቅ ቢሆንም አንድ ቀን ሌሊት ግን ካፕቴኑና መርከበኞቹ በድቅድቅ ጨለማ ውስጥ እየተጓዙ ሳለ
ከውሃው በታች ተደብቀው ወደ ነበሩ ሹላለቶች በመጠጋትና በመጋጨት አደጋ ያስተናግዳሉ። በአካባቢው ምንም አይነት ብርሃን ስላልነበረ አደጋውን አስቀድሞ ማየት አልተቻላቸውም ነበር። መርከባቸውም ከአለቶቹ ጋር በኃይል ተጋጭታ እንጨቱ ሲሰባበር ውሃ ወደ ውስጥ በመግባቱ መርከቧ መስመጥ ትጀምራለች። ይህ ክስተት ለካፕቴኑና ለዓለም ትልቅ የማንቂያ ደውል ሆኖ ያለፈ ሲሆን በጨለማ ውስጥ የሚጓዙ መርከበኞችን ከአደጋ የሚጠብቅና መንገዱን የሚያሳይ መፍትሄ እንደሚያስፈልግ በግልጽ ያመላከተ ነበር። ችግሩ የመርከበኞቹ ጥንካሬ ማነስ ብቻ ሳይሆን የውቅያኖሱ ስፋትና የተፈጥሮ ሁኔታም ለሰው ልጆች ትልቅ ፈተና መሆኑም ጭምር ነበር። በጥንት ጊዜ የነበሩ መርከበኞች በዚያን ዘመን ጂፒኤስ ወይንም ዘመናዊ የመገናኛ ዘዴዎች ሳይፈጠሩ በዚህ ማለቂያ በሌለው ውሃ ላይ እንዴት ይጓዙ እንደነበር ማሰብ ከባድ ሲሆን፣ በፊት የነበሩ መርከበኞች አቅጣጫ ለመለየት ሙሉ በሙሉ ጥገኛ የነበሩት በፀሐይና በከዋክብት ላይ ነበር። በዚህም በውቅያኖስ መሃል ሆነው ቀጣዩ መሬት የት እንደሆነ ወይንም ቤት አቅጣጫ መጓዝ እንዳለባቸው የሚያውቁበት መንገድ እጅግ አናሳ ከመሆኑም በላይ ስቃያቸው በዚህ ብቻ አያበቃም። በጉዞ ላይ ያሉ የአየር ሁኔታው ድንገት ሲቀየር፣ ሰማዩ በደመና ሲሸፈንና አቅጣጫ ይጠቁሙ የነበሩት ከዋክብት ይጋረዱና ኃይለኛ አውሎ ነፋስ ይነሳል። በዚህ ጊዜ መርከበኞቹ በሰፊው ውቅያኖስ መሃል አቅጣጫቸውን ስተው ይጠፉና ቀንና ሌሊት ይፈራረቃል። ነገር ግን የሚታየው ውሃ ብቻ ይሆናል። የያዙት ምግብና ውሃ አልቆ በውሃ መሃል ሆነው የባህር ውሃ እጅግ ጨዋማ ስለሆነ በውሃ ጥም የሚሞቱበት አሳዛኝ ሁኔታም የሚፈጠር ሲሆን የሁሉ ስቃይና መከራ ነው የሰው ልጅ አዲስ መፍትሄ እንዲያፈልቅ ያስገደደው። እናም ታሪኩ የሚቀየረው ከዚህ በኋላ ሲሆን የሰው ልጅ ይህንን ሁሉ የባህር ላይ ስቃይና መከራ ለመቋቋም ሲሆን እነዚህን የባህር ላይ ላይታውሶች እንደ መፍትሄ ይጠቀምባቸው ጀመር። ከዚህ ጊዜ ጀምሮ መርከበኞች ይህንን ብርሃን ሲመለከቱ አደገኛ አለቶች የት እንዳሉና ወደቡ በየት አቅጣጫ እንደሆነ በቀላሉ ማወቅ እንዲችሉ ያደረገ ሲሆን አሁን ድረስም ጥቅም ላይ ይውላል። እነዚህንም የላይት ሃውስ መብራቶች የሚቆጣጠረው በቦታም ተመድቦ የሚቆጣጠር አንድ ሰው ያለ ሲሆን ይህ ሰው በአመት 1.2 ሚሊዮን ዶላር እየተከፈለው ይህንን ከባድ ስራ ይሰራል። ታዲያ ለአመታት በብቸኝነት ከሰው ጋር ሳይገናኝ መብራት እያጠፉና እያበሩ ማሳለፍ፣ ሲመሽ ደግሞ ከጨለማና ከባህር ንፋስ ጋር እየታገሉ ለብቻ ማሳለፍ እጅግ ከባድ ስሜትን የሚፈጥር ሲሆን ጥቂት የሚባሉ ሰዎች ብቻ ይህንን ሪስክ ደፍረው ለአመት እዚህ ለመቆየት ወስነው ስራውን ይጀምራሉ። በዚያ በአደገኛ ማዕበል መሃል የሚገኘውን የባህር ላይ መብራት መጠበቅ ቀላል ስራ እንዳልሆነ ግልጽ ሲሆን ስራው ዝም ብሎ መብራት ማብራት ብቻ ሳይሆን በመቶዎች የሚቆጠሩ መርከበኞችን ሕይወት ከጥፋት የመታደግ ከባድ ኃላፊነት ነው። ማዕበሉ ሲያጓራ፣ ንፋሱ ሲያየልና ብቸኝነት ሲጫጫን ያ ጠባቂ የሚያበራው ብርሃን በጨለማ ውስጥ ለጠፉ ነፍሳት ብቸኛው ተስፋ መሆን የሚያስደስት መሆኑ የማይቀር ነው። እናም እናንተስ ብትሆኑ ይህን ስራ ትሰሩ ይሆን? መልሳችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬን በዚያ በቃው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።